ሰላም ናችሁ እንዴት ናችሁ ለማለት ትንሽ ይከብዳል። ኢትዮጵያ ያለሽበት ወቅታዊ አዘቅት እዚህ ተነስቶ ጤና ይስጥልኝ የሚለውን አስቀድም ያለው እንግዲህ የኢትዮጵያ አምላክ የአማራ አምላክ በሙታን አምላክና በተዋህዶ ሃይማኖት አምላክ እግዚአብሔር አምላክ ፊቱን እንዲመልስለት ይቅርታ እንዲያደርግለት እመኛለሁ። ከዚህ በመቀጠል የኢትዮጵያ ተዋህዶ ሃይማኖት መሪዎች አባቶች፣ ጳጳስ፣ መነኮሳት፣ ካህናት፣ ዲያቆናት እንዴት ነው ያላችሁ? በተሰጣችሁት የአምላክን አደራ እየተወጣችሁ ነው? ሁላችሁም ባይሆን ግማሻችሁ ከግማሽ ትበልጣላችሁ። ምናኔ ገዳም ትታችሁ ምናኔ ከተማ የወደዳችሁ አሁንም ምንኩስናውና መስቀሉን የሌሎች ድርጅቶች ሁለት እግር ተጠቃሚ ሁለት እምነት ተጠቃሚ እንደሆናችሁ ያሳያል። የመንግስት ድርጅት 666 ዲጂታል ይዛችሁ የምትንቀሳቀሱ ጳጳስም መነኮሳትም ካህናትም አላችሁ። ይህን ድርጅታችን ይቃወማል። እንዲው ብችሉ ምንና ገዳማችሁ ምንና ደብራችሁን ብታከብሩ የተሻለ ይሆናል። ከዚህ ውጭ በሁለት ካራ የምትጠቀሙ እንድትጠነቀቁ ድርጅታችን የፋኖ አማራ ይወግዛል። ከዚህ በመቀጠል ለአማራ ሕዝብ የማስተላልፈው ከባድ መልእክት አማራ የኢትዮጵያ በክር ልጅ እንደመሆን መጠን ኢትዮጵያን እረኛዋ በክር ልጅ ከወንክ እድልህና ስጦታህ በእግዚአብሔር አምላክና በኢትዮጵያ አደርነት የተሰጠህ እድልህ መነገድ፣ ፎቅ መስራት፣ መኪና መግዛት አይደለም። የግብር ዕዳ ነው። ግብር ነው የሚጫንብህ። ያንተ እድልህና ስጦታህ ትጥቅህን ማጥበቅ፣ መሳሪያህን መወልወል እንደሆነ ተረድተህ ታውቃለህ። እየተረዳህ እየተጠቀምክም ራስህን ማንነትን እያስከበርክ የምትገኝ ልጅህን እየገበርክ አባትን እየገበርክ ወንድምን እየገበርክ ሴት ልጅም እየገበርክ የምትኖር መሆንን ከማወቁ የተነሳ አሁንም ይህን ስርዓት የኢትዮጵያ እምነታችንና ተዋህዶአችን ማንነታችንና ወሰናችን ያጠፋ በጠንካራ ክንዳችን በአማራ ፋኖ ትግል አገባደን ጫፍ ላይ አድርሰነዋል። ነገ እናስወግደዋለን። ስለዚህ ግን ይህን ስናስወግድ ግን አብይ ጋር ጥላቻችን እንዳልሆነ በመገመት ጥላቻችን ከምዕራቦች ጋር ከድርቦች ጋር እንደሆነ ቀደም በአባቶቻችን በውጭ ጥሰው ደንበር የገቡ ብዙ ታሪኮች ኢትዮጵያ ጀግና አባቶቻችን አርበኞች እየተጎናጸፉ ሲያሳፍሯቸው ነበር። አሁን ግን ውስጥ በማናውቀው በውስጥ ፈንድቀው የኛም ባንዳ ተጠቅመው ሲያተራስሙነ ሲያጨፋጭፉነ ደም ሲያፋሱ ቆይቷል አብይ። አሁን ግን መሸነፉ አይቀርም። እናሸንፈዋለን ነገ። ሲሸነፍ ግን ዳግም አድዋ እንደሚባል ድሮን ከኢትዮጵያ ምድር አልተሰራም። ሞተር ከኢትዮጵያ ምድር አልተሰራም። ምዕራቦችን ነው ድርቦችን ነው አሁን የምናሸንፋቸው። ዳግም አድዋ እንዲባልልኝ ሊቃውንቶች ምሁራኖች በሰነድ እንድትሰንዱት በታሪክ እንድትመዘግቡት እፈልጋለሁ። ከዚህ በመቀጠል አማራ አሁንም መሳሪያን ወልውልልኝ፣ ትጥቅህን አጥብቅልኝ፣ ልጅህን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል። ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለይም። በኤርትራ ገብተው ሲወጡ ሪፖርት የለይም። በትግራይም እንዲሁም ወሰናችን ፈርሶ
ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይን ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምእመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆን ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራላለሁ። እዚህ ስመለስ የአማራ ፋኖ ብሔራዊ ኃይል እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ህይወታችሁን ማሳሱላት ተራውክ ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በስራ አጥነት የቆያችሁ ሊስቴሮ እየወለወላችሁ የቆያችሁ መምህርነትን በገንዘብ ተቀጥራችሁ የቆያችሁ ያ ሲያስጠላችሁ ፋኖ እንሆናለን እያላችሁ መታችሁ ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለው የሚያወሰውሰውን ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደማው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምትችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን የምታጋሉ፣ የምታተራስሙ፣ የምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 አመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 7 አትበልጡ። የመጨረሻ ግን አማራ ሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን ጎረቤት ሀገሮችንም ስምምነት እየፈጸሙ አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ።